ነው ይሄን አጥፍተሃል ሲልህ ይቅርታ ጠይቃለህ። አንተ ከህዝብ በላይ ከሃይማኖት አባት በላይ አይደለም። ችግር የለውም። መዝሙር ያሬድ አለ። እንደውም መዝሙር ያሬድ መጥቶ ይህንን ነገር ቢፈታ ደስ ይለኛል። በቃ እንደሱ አድርግ። አሁን ጥሩለትና የሃይማኖት አባት እኛ እንወጣለታለን። የሃይማኖት አባት ገብቶ ምንም ይሄ የገንዘቡን ማብራራት ትችላለህ። ቪዲዮን ታሳየና ቪዲዮው ልክ ነው አይደለም የሚለውን ብቻ ይቅርታ ትጠይቃለህ። ካሉ ይቅርታ በልት ካሉ ይቅርታ ትላለህ። አይ አይባልም ከተባልክ ደግሞ አትልም። እሺ በቃ ሌላ ከሃይማኖት አባት ውጪ ማንንም ሰው ገስት ላይ እንዳታስገባሽ። እኔም ወርዳለሁ። ተነሳ ውሃ ጠጣ። ተነሳና ውሃ ጠጣ። ፍቅር መታለች። ፍቅርን አንድ ያውርታት ነው ተናገር። ህዝቡ እየሰማ እሺ ማንንም አያስፈልግም። የሃይማኖት አባትና አንተ ህዝቡ ደግሞ ተመልካች ነው። እኛን ይሰማል። ህዝቡ አስተያየት ይሰጣል በኮመንት። የእምነት አባት የሚልክን ታደርጋለህ። መልካምሽ አደርጋለሁ። አይዞክ። እኔም እንደዛ ብያለሁ ቀደምም። ስህተት ካለ ሰው ሆኖ የማይሳሳት የለም። ስህተት ካለ ይቅርታ ትጠይቃለህ። የማይሳሳተው ፈጣሪ ብቻ ነው። በተረፈ አንተ በጣም ጥሩ ሰው ነህ። በጣም ብዙ ሰው ረድተሃል። ለብዙ ሰዎች የስራ እድል አምጥተካል፣ ረድተካል። መልካም ሰው ነህ። የምትታወቀው እዚህ ሚዲያ ላይ በመልካም ሰውነትህ እንጂ በመሳደብ በማጭበርበር በሌብነት አይደለም። ስለዚህ በራስህ ልትኮራ ይገባል። አልደነገጥሽም እኮ በምንድን ነው የመጣሽብኝ? ያው መቼውንም እሱ ደፍሮ አይገባም እንደዚህ ውስጥ ማለት ነው። እኔው ነኝ ዛሬ ቤቴ ስለሆነ መስሎኛል። አይ አይደለም፣ እኔ የመጣሁት አንድ ነገር ለመናገር ነው። በቂ አሁን ሚስቴክ የተፈጠረበት ቦታዎች ምን መሰለ፣ ብዙ ሰዎች የተረዱ አይመስለኝም። አንተን ማለት ነው ያደረከውን ነገሮች ምናምን ብዙ ሰዎች አልተረዱም። ለምሳሌ 25 ድርሃም የከፈሉት ለጸበሉ የመሰላቸው በጣም ብዙ ሰዎች አሉ። ለምሳሌ እኛ ኦርደር አንድ ሰው ሲያደርገን ለምሳሌ ከኔ 2 ደቂቃ የሚያስኬድ ከሆነ ከካምፓኒ ነው የሚመጣው። ካምፓኒው ራሱ 25 ድርሃም ነው የሚቀበለን ማለት ነው። ምክንያቱም ለእያንዳንዳችሁ በቂ ጸበል ቢልክላችሁ ኦኬ፣ በጣም ብዙ የታመው ሰውነታቸው ቆስለው ጡታቸው አብጠው ኩላሊታቸው የሚያማቸው ጸበል 4 ዓመት 5 ዓመት 10 ዓመት ሙሉ ያላገኙ መዳም ቤት የሚቀመጡ እጃቸው ቆስሎ በስውሯ ማርያም እምነትና ጸበል የዳኑ ደጇ ሂዶ የመሰከሩ በጣም ብዙ ልጆች አሉ። እና ዲሊቨሪ ያስከፈለ የነበረው የዲሊቨሪ ታዲያ ጸበል ከዛ አምጥቶላችሁ እናንተ ዲሊቨሪ ከፍላችሁ መውሰድ ምን ችግር አለው? እና እሺ ከዛ ሂዶ አምጥቶ ተነስቶ 25 ድርሃም ዲሊቨሪ ከፍሎ ለእናንተ መላክ ነበረበት ወይ? ይሄ የኔ ጥያቄ ነው። ምክንያቱም እሱ ከዛ አንጥቶ 9 ሃይላንድ አይደለም በሃይላንድ ኦፍ ኮርስ ጸበል አይደረግም። የቤተ ክርስቲያናችን ይሄ እንትን ነው የተገደበበትም የራሱ የሆነ ምክንያት አለው። ግን ደግሞ ከኤርፖርት ሲያልፍ ጀሪካን አያልፍም። በሃይላንድ ካልሆነ 5 ሊትር ወይ 3 ሊትር በጀሪካን ይዤ በመጣ ከኤርፖርት አያሳልፉልንም። ገባችሁ? ግዴታ ምን ማድረግ አለብን? ዋናው ፖይንት እህቶቻችን እንዲድኑበት ያመኑበት ሰዎች እንዲድኑበት። ስለዚህ 25 ድርሃም ከፍለው ካልወሰዱ ታዲያ እሱ ከፍሎ 25 ድርሃም የታክሲ ይላክላችሁ ወይ? 25 ድርሃም የተከፈለው የታክሲ ነው። የታክሲ ደግሞ አቡዳቢም የ2 ሰዓት መንገድ ሁኚ፣ ዱባይም የ30 መንገድ ሁኚ፣ የ2 ደቂቃ መንገድም ሁኚ በካምፓኒ ስለምንልክ የ2 ደቂቃ መንገድ ራሱ 25 ድርሃም ነው የሚያስከፍሉን ማለት ነው። ስለዚህ አሁን ፖይንት ልሰጣችሁ የምፈልገው እኔ በቂ ጸበል ሲልክላችሁ አሁን ጸበል የሚፈልጉት ይሄ የዘለላ ወይ የጠገባችሁ ምናምን አይደለም። ሁሉም ኦርቶዶክስ ተዋህዶ ማንም ይፈልጋሉ። የታመሙ በጣም ብዙ መዳም ቤት የተቀመጡ እኔ ጋር በጣም ብዙ ቪዲዮ አለኝ፣ ፎቶ አለኝ። የታመሙ ሰውነታቸው የቆሰለ ሰውነታቸው የደማ ጡታቸው እስከ ታሞ እንኳን ሐኪም ቤት የሚወስዳቸው እንኳን ያጡ አምነውበት በጸበሏና በእምነቷ የዳኑ በጣም ነፍ የተዋህዶ ልጆች መዳም ቤት ያሉ ልጆች አሉ። ስለዚህ ይሄ ጸበል የመጣው ለታመሙ መዳም ቤት ውስጥ ለሚሰሩ ልጆች ነው። እነሱ ማለት ነው 25 ድርሃም አይደለም ማለት ነው። ለምን 1000 አይባሉም ከፍለው የሚወስዱበት እንኳን ነበር። ምክንያቱም ህመማቸው ከዛ በላይ ስለሆነ ሐኪም ቤት የሚወስዳቸው የሌለበት አለ። ራሳቸውን ቢያማቸው ፐነዶል ዋጪ ነው የምትባለው።
ስለዚህ እኛ ዋና ፖይንቱ ልጆች ቤተክርስቲያን መሄድ የማይችሉ አሉ። በጣም ብዙ ልጆች የታመሙ ኦኬ ሂደው ጸበል መውሰድ የማይችሉ 25 ድርሃም ከፍለው ግን እቤታቸው ድረስ ጸበልና እምነት ይሄድላቸዋል። በሱ በጣም ብዙ ሰዎች ድነዋል ማለት ነው። ስለዚህ ብዙ ባናወራ አንዳንድ ጊዜ የራሳችንን ኃጢአት ዞር ብለን ብናይ ጥሩ ነው። ጣታችንን አንድ ጣታችንን ወደ አንደኛው ሰው ስናደርግ አራቱ ወደኛ ነው ያለው። ስለዚህ ፖይንት ያዙበት እሺ። ይሄንን 25 ድርሃም የታክሲ ነው። የታክሲ ደግሞ እሱ ከፍሎ ታክሲ የሚያመጣበትን ከፍሎ ጸበል አይልክላችሁ። ማክሲመም በቀን 100 ሰው ለ100 ሰው ጸበል ከላከ ስንት ብር ነው የሚሆነው? ለእናንተ ቀላል ነው፣ 25 ድርሃም ነው። 25 ድርሃሙን ግን በ100 ሰው አባዙት። ስለዚህ ብዙ እንትን ውስጥ ባንገባ ደስ ይለኛል። ደግሞ በጣም የሚያናድደው የራሳችን የሆናችሁ ሰዎች አንድ ቀን እንኳን ኦኬ አንድ ቀን እንኳን እነሱ ታመው እንኳን ጸበል አምጡልኝ እንኳን ብትባሉ ማትወስዱላቸው ዛሬ ላይ ቁጭ ብላችሁ ለመፍረድ ስትቀመጡ ግን በጣም ያሳዝናል። አመሰግናለሁ። እሺ አውያ አመሰግናለሁ። እሱን ካልተረዱ ደግሞ እሱን እኮ አስረድተናል። ጀስት ቪዲዮ ራሱ እኮ ሲሰራ 25 ዲሊቨሪያችሁን ከፍላችሁ መውሰድ ትችላላችሁ ነው ብላ ይሰራች ፍቅር ራሱ። ፍቅር ደግሞ እንደዚህ ቮይስ መስራት አትችልም። መዝሙር ነው የምትሰራ። ብዙ ጊዜ ልብሱን ከማስታወቂያ ስትሰራ በመዝሙር ነው ሰርታ ፖስት አድርጋ እንትን የምትለው። አንዳንድ ጊዜ ሙዚቃ ልትቀላቀል ትችላለች። ከዛ ውጪ ፍቅር በንግግር የምትሰራበትን ቪዲዮ በጣም ሩቅ ቦታ ሄዳችሁ ነው የምታገኙት። አትችልም። የቻለችውን ያክል ተናገረች። ሰው ደግሞ በፈለገ መንገድ ጠምዝዞ ሰምቶታል። እንደዛም ቢሆን ደግሞ ብንሸጥ ራሱ እኔ ብር ተከፍሎ ነው የሚመጣው አይደል? ከኢትዮጵያ እቃ ስናመጣ በ1 ኪሎ 10 ድርሃም ከፍለን ነው የምናመጣ በ1 ኪሎ። እዚህ ሲደርስ ደግሞ ወይ ኤርፖርት ወይ ዴራ ሄደን ስንቀበል ካር ሊፍት ይዘን ወይ በሆነ መንገድ ነው ሄደን የምናመጣ። ብር ከፍለን ነው የምናመጣ፣ በነፃ አይደለም የምናመጣው። ብንሸጥ እንኳን እንችላለን፣ ግን በእምነታችን ደረጃ እንደዚህ አይነት ነገር አይፈቀድም። እንደዛ አይነት ደግሞ ህሊናም የለኝም እኔ። የጸበል መሸጥ ስትራቴጂም አልነበረኝም። በጸበል ነው ገበያችሁን የምታሟሙቁት? ኔቨር። ጸበል ዴይ ቱ ዴይ አይደለም እኮ እኛ ጋር የምታገኙት። መጣ ጸበሉን ውሰዱ ብለን ቪዲዮ ሰራ። 2 ቀን ብቻ ስለ ጸበል ተወራ። ከዛ በኋላ ጸበሉን ጨርሰናል ብላ ቪዲዮ ሰርታለች። የምንገባ ማሟሟቅ ነው ይሄ። ከዛ በኋላ ይቀጥላል እኮ። ጸበል ሳይመጣ በፊት እኮ ኦርደር እያወጣች ነበር። ጸበል ሳይመጣ በፊት እኮ እቃ ስንሸጥ ነበር እኮ። ስንት ዓመት 4 ዓመታችን እኮ ነው እዚህ ሚዲያ ላይ ልብስ መሸጥ ከጀመርን እኛ። ዛሬ አይደለም። የጸበል ምንጭ ቤት ውስጥ የለም። የምናመጣ በአመት አንዴ ወይ 2 3 ምናልባት ከመጣ በቃ ከዛ በላይ አይመጣም። ይሄንንም ሰሞኑን ስለተመላለስኩ ነው ጸበል እየመጣ ያለ። ከዛ ውጪ ጸበል አምጥተን አንሸጥም እኛ። እንደዛ አይነትም አላማ የለንም። ወደፊትም ግን አመጣለሁ ጸበል። ከዚህ በኋላ አላመጣም ብዬ ነበር። አመጣለሁ። የታመመ ሰው አንድ ሰው ይፈወስበታል። 1000 ሰው ደግሞ ትባላላችሁ፣ ትሳደባላችሁ፣ ትቀጥላላችሁ። አልሰማችሁ። ሳንታ በጣም ይቅርታ ወንድሜ። ወይ እመቤታችን ስለመቤት በቃ ስለ ቅዱስ ሚካኤል ሌላ ምንም አለንም። የተሸጠላችሁ ልጆች ካላችሁ ወይንም ስለ ሽያጭ የተወራላችሁ ልጆች ካላችሁ ፕሊዝ ወጣችሁ ቪዲዮ ስሩብንና ይቅርታ ጠይቃችሁ ፕሊዝ 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 ፕሊዝ። ኖ ዲሱን እንደው አከሚተን ዲሳ ማለከኑ እንጀ አማይቱር አርግተኔ ሌላ ሰው አልፍ ያለው ጤላ ትልቅ ሰው ይመስለኝ ነበር፣ ግን ትልቅነቱን በዚህ ያለው ሸሹም ዞራሉ ሲባል ሰምታችሁ ታውቃላችሁ? ያ ማለት ልክ እንደነዚህ ሰዎች ማለት ነው። አሁን መናገራችሁ እስከ መጨረሻ ይታል። ወደ ተወሰደ እስቲ እንደነዚህ ያሉ ሰዎች ሄድና ቤቢ እዛ ተቀመጥ፣ እዛ ቤት ባርች ጋር ሽፋን በማድረግ እስበላ በቃ ታልቀስ። እኔ ደግሞ ሀቅ ነው ብዬ ማወራ ሰው ነኝ። ነገሮችን ደግሞ ሰው በመረጃና በማስረጃ ስለሆነ ሀሳቤን እስከ መጨረሻ ሳታዩ በእንደነዚህ ያሉ ሰዎች እንዳትታለሉ አስቀድሜ መናገር እፈልጋለሁ። ምክንያቱም ሃይማኖትን ሽፋን አድርጎ የሚያወራ እውነት ተናጋሪውን አካል ይሄን መናፍቅ ምን አገባ እኛን ካዳንን በእኛ እምነት ደግሞ አንተ ምን አገባ ምናምን ሊል ይችላል። የኔን እምነት ሳይጠይቅ የነሱ እምነቴ እንዲህ ነው ያሉትን ብቻ ስለሚያስቡ ነው። እና በመጀመሪያ ደረጃ ማውራው ስለ ራሴ እምነት ስለሆነ እንዳትሸወዱ ብዬ ነው። እስከ መጨረሻ ቪዲዮን ተከታተሉ ያልኳችሁ። እኔም ኦርቶዶክስ ስለሆንኩኝ
እንዲህ ያለ ተግባር ትክክል። በነገራችን ላይ እዚህ ቦታ ላይ ልመልስላችሁ፣ እንዳትሸወዱ የራሴ እምነት ነው ብለዋል አይደል? እንዳትሸወዱ የራሴ እምነት ነው ካለ የራሳችን ስልክ ቁጥር አለ፣ ደውሎ እኛን መጠየቅ ይችላል። ለምንድን ነው ጸበል የምትሸጡት? ለምን እንደዚህ ታረጋላችሁ ማለት ይችላል። ግን ሰዎች ኮመንት እንዲጽፉና እንዲጠፉ አድርጓል። እኛን እየሰደቡን ነው። እኔ ምንም ችግር የለብኝም፣ እየሰደቡኝ ውሎ ይደሩ አይደለም አንድ ቀን 1 ዓመት ሙሉ ሲሰድቡን ውሎ ይደሩ፣ ምንም አያገባኝም። ግን ሰዎች አጻት እንዲሰሩ መንገድ የከፈተና መንገድ ላይ ቆሞ ብዙ ነገር እያደረገ ያለ እሱ ነው። እዚህ ቦታ ላይ መረዳት ያለባችሁ፣ እኔ የተረዳ ሰው ይረዳ፣ ያልተረዳ ሰው ምንም አያገባኝም። ግን የሸጥኩለት ሰው ካለ ጸበል የገዛን ሰው ካለ ወጥቶ እኛም መጠየቅ ይችላል፣ መክሰስ ይችላል። ጀስት እኔ እንድትከሱን መንገድ ሰጥቻችኋለሁ። ጸበል የሸጥኩላችሁ ሰዎች በህግም ይሁን በቤተ ክርስቲያንም ይሁን ክሰሱና በቄ እንደዚህ አድርጎናል በሉን። እኔ ይቅርታ ጠይቃችኋለሁ፣ እግራችሁ ላይ ወድቄ ጸበል ከሸጥኩላችሁ፣ የጸበል ገንዘብ ከተቀበልኳችሁ። ዲሊቨሪ ኦፍ ኮርስ ከፍላችሁ ነው የምትወስዱት። ዲሊቨሪ ከፍዬ ወይስ ደግሞ የራሴን መኪና አሽከርክሬ መጥቼ አልሰጣችሁም። ምክንያቱም ለአንድ ሰው ልሰጥ እችላለሁ፣ ለሁለት ሰው ልሰጥ እችላለሁ። እኔ 50 ኦርደር ወይንም ደግሞ 50 ሰው ጸበል ከፈለገ ከኔ ለ50 ሰው እየዞርኩ ላደርስ ነው። ከኢትዮጵያ ያመጣሁላችሁ አይበቃም ቴንኪው ማለት አይጠበቅባችሁ። ስለዚህ እያዳመጣችሁ እያያችሁ ነው ዝም እያላችሁ ያላችሁት። እስቲል የወሰዳችሁም ልትሆኑ ትችላላችሁ። ኮሜንት ላይ ገብታችሁ የምትሰድቡን ስደቡን፣ ችግር የለውም። ምስቴ ደግሞ ጸበል አያስፈልጋትም፣ ተጠምቃ ነው የመጣችሁ። ሄዳ በአካል እግዚአብሔር ይመስገን አቡነ አራ ድንግል ሄደናል። እመቤታችን ጸበል አለ እዛው አዲስ አበባ ወረድ ብሎ እዛ ሄድን ተጸብለናል። ጸበል እግዚአብሔር ይመስገን ደጁ ረግጣ ተጸብላ ነው የመጣችሁ። ጀስት በረከቱ ላልደረሳቸው ጸበል ለሚፈልጉት አምጥተን ሰተናል። ኦፍ ኮርስ ግን ጸበል አንሸጥም። ጸበልም ደግሞ በየጊዜ አይደለም እናመጣኛ። በአመት 2 ወይ 3 ለመጣ እንደዚህ አይነት ወሬ አውርቶ ሰዎች ላይ ኮሜንት ሰው በኮሜንት እንዲሳደብና አጻት ውስጥ እንዲገባ እያደረገ ነው። ምንም ችግር የለውም፣ የፈለገውን ነገር ማድረግ ይችላል። አያገባኝም። እኔ ቅዱስ ሚካኤል እኮ ስለተስዬ ደርሶልኛል በቃ ስለተስዬ ደርሶልኛል ብዬ ቪዲዮ ሰርቻለሁ። ለምን ቅዱስ ሚካኤል ያደረገልኝን ተአምር አውጥተህ አላወራህም? ለምን እሱን አላወራህም ነበር? ጥሩ ነገር አይመቻችሁም። ፎሎ የሚመጣው ኔጌቲቭ ነገር ወይንም ደግሞ ሰዎች ላይ ሰው እንዲነሳ ስታደርጉ ብቻ ነው ፎሎ የሚመጣ ቪዋችሁ የሚመጣ ዩቲዩባችሁ የሚመጣ። እኔ በዩቲዩብ አልተዳደርም። በእርግጥ ዩቲዩብ ስለሚተዳደር ጠሮበት ነው። ብራዘር ቦታውን ስተሃል ስታወራ። ከዚህ በፊት ባጋጠመኝ ችግር ምናምን ሳለቅስ ምናምን አይተ ቪዲዮ ሰርተ ነበር። አይዞክ ምናምን ቀን ያልፋል ምናምን ጀስት ጥሩ ነገር የምታራምድ መስሎኝ ነበር፣ ግን እንዳልሆነ አየሁኝ። እኔ ሆነኝ ዛሬም ያለሁት። ትላንትና ከወደቀበት ቦታ ተነስቶ ዛሬ ላይ እዚህ ላይ ደርሷል ብለህ ለምን ቪዲዮ አልሰራህም? ለምን እዚህ ላይ ደርሷል ብለህ አልሰራህም? አትመን ገደል ግባ። እኔ ለመቼ ማነኛ አልኩ? ገደል ግባ አትመን። ስለዚህ አንደኛ ነገር ጸበል በሃይላንድ አይቀዳም። ኦኬ የእናንተ ህግ ከሆነ ችግር የለውም። ከዚህ በኋላ በሃይላንድም ሆነ በጃሪካን በእንስራም በምንም ይሁን ከዚህ በኋላ ጸበል አናመጣም። ከዚህ በፊት አምጥተን ለሰጠናችሁ ይቅርታ። ከዛ በተረፈ ግን በሃይላንድ አይቀዳም። በምንድነው ቀድቼ የማመጣው? በምን እንዳመጣ ነው? በጉንጬ እንዳመጣ ነው የፈለጋችሁት? ጠጥቼ በሆዴ ይዤላችሁ እንዲመጣ ነው የምትፈልጉት የነበረው? አልገባኝም። ጸበል ቦታ ስትሄዱ በጃሪካን ቀርታችሁ በኩባያ አድርጋችሁ አይደል እንደምትጠጡት? አዎ በጉንጬ ይዤ አልመጣም። በምንድነው ታዲያ ይዤ የምመጣው? እንዴ ስንት ሀገር አቋርጦ እኮ ነው የመጣ ጸበሉ እዚህ ሀገር። እኔ ከዚህ ቧንቧ አይደለም የቀዳሁት። ሃይላንዱ ይመሰክራል፣ የኢትዮጵያ ሃይላንድ። እንደገና ደግሞ እኔ እንደዚህ አይነት ነገር አልጠበኩም። ለመረጃው እንኳን እንዲሆን ቪዲዮ እየቀረጽኩ ነው ጸበሉን ከጃሪካኑ ወደ ሃይላንድ የቀዳሁት። በጃሪካን ነው ከጸበል ቦታ ተቀርቶ እስከ ቤት ድረስ የመጣ። ግቢ ውስጥ ነው ሆኜ ሃይላንድ ከፍቼ ሃይላንድ ላይ 9 ሃይላንድ ባለ 2 ሊትር ይዤ የመጣሁት 18 ሊትር ማለት 18 ኪሎ ነው ይዤ የመጣሁት። 18 ኪሎ ከሆነ እቃዬን ይዤበት የባልትና ውጤቶች መጽሐፍቶች አሉ፣ መንፈሳዊ መጽሐፍቶች፣ ልብሶች፣ አበሻ ልብሶች ይዤ መምጣት እችላለሁ እኮ ነው። የራሴን ስራ መስራት እችላለሁ። ማርያምን የራሴን ስራ መስራት እችላለሁ። ግን ጀስት እንተሳሰብ። ስለምወዳችሁ ስለማከብራችሁ ስለምትጠይቁኝ ላይፍ ስገባ ምናምን ለዛ ነው ያመጣሁት።
ዝም በላቸው ተዋቸው ምናምን የምትሉት እናመሰግናለን። ሌሎች ጅልም የሚል አለ። እሺ እንኳን ሆንኩ ዊኒድ ጸበል ከዚህ በኋላ ጸበል በነገራችን ላይ ዱባይ ላይ የሚያመጡት ብዙ ሰዎች አሉ። ሳይንት ታመጣለች ብዙ ጊዜ በሃይላንድ አከፋፍላ ነው የምታስቀምጥላችሁ። ደስ ይለኛል። በቃ ሰፖርተራችሁ ነች። ጸበሉ እንዲደርሳችሁ ስለምትፈልግ በረከቱ እንዲደርሳችሁ ስለምትፈልግ አምጥታ እየሰጠቻችሁ ነበር። ሀዊ ታመጣለች፣ እምነት አምጥታለች። በቅርብ እምነት ጸበል ይዛ መታ አከፋፍላላችኋለች። እንግዲህ ነገ እሷንም ትሸጣለች ብላችሁ ልትመጡ ትችላላችሁ። አላቅም ግን ሃው ለምንድነው ታርጌት የሆንኩት? ለምንድነው እኔ ታርጌት ላይ ያመጣችሁኝ? በጣም ብዙ ሰዎች ቪዲዮ እየሰራችሁ ምን እያላችሁ የዩቲዩባችሁ መሸቀያ ለምንድነው ያደረጋችሁ? ለምንድነው ታርጌት ላይ ያመጣችሁ? ምን እንዲሆን እኔ ወይስ እኔ ቪዲዮ ሰርቻለሁ፣ ቪዲዮን ሼር እያደረጋችሁ ላልሰሙት አሰሙልኝ እንደማንሸጥ ብቻ። ሌላውን ነገር ማንም ሰው ያወራ፣ የፈለጉትን ነገር ያድርጉ። ሰው ቀና ስል አንገቱን ለመድፋት ምክንያት የምትሆኑት እዚሁ ሚዲያ ላይ ያለነው ሰዎች ነን። ቀና ስል አንወድም፣ ሲያድግ አንወድም። ሲቀየር የሆነ ነገር አድርጎ ነው የሆነ ነገር ሰርቶ ነው ምናምን ብዙ ነገር ታወራላችሁ። እሱን ቅዱስ ሚካኤል ክብር ምስጋና ይግባው በጣም ብዙ ነገር አድርጎልኛል። ደጁ ስረግጥ እኔ ዳይመንድ ይዤ ነው የወጣሁት ማለት ይቻላል። ዳይመንድ ይዤ ነው የወጣሁት ማለት ትችላላችሁ። በቃ ቅዱስ ሚካኤል ደጁ ረገጥኩ፣ አገልግሎቴን ጀመርኩ። እኔ ተገለገልኩኝ። አገለገልኩ ብዬ ቤተክርስቲያን 3 አመት ውስጥ ኦልሬዲ 4ኛ አመቴ ነው። በዚህ አመት ውስጥ በተመላለስኩት ጊዜ ውስጥ በጣም ብዙ ነገሮችን ቀይሬያለሁ። ብዙ ነገሮች ሆኖልኛል። የሆነልኝ ደግሞ በቅዱስ ሚካኤል ደጁን ስለረገጥኩት ነው። ቅዱስ ሚካኤል ብዙ ነገር አድርጎልኛል። ህይወቴን አትርፏል። ስውራ ማርያም ሄጄ ጸልዬ አልቅሼ ብዙ ነገር ተቀይሯል። ሚዲያ ላይ እየሳኩ መጣሁባችሁ አይደል? እሱን ነው የምታዩት። በውስጥ ግን ብዙ ጊዜ እናለቅሳለን፣ ብዙ ጊዜ እናዝናለን፣ ብዙ ጊዜ ችግሮችን እናሳልፋለን። ያን ችግር እመቤቴ ፈታልኛለች። አታምኑም? አሁን እንደዚህ ብዬ ብነገር እኔ እኮ ከእንደዚህ አይነት ህይወት እኮ ድኜ እግዚአብሔር ይመስገን ዛሬ እዚህ ላይ ነኝ ብዬ ብነግራችሁ እግዚአብሔር ምስክሬ ነው። አታምኑም። ለምን እንደማታምኑ ሁሌ እየሳኩኝ እየተጫወትኩኝ ከእናንተ ጋር ስለምንገናኝ አታውቁማ እኔ የምኖረውን ህይወት ስለማታውቁ። ስለዚህ እግዚአብሔር ይመስገን። እግዚአብሔር ከፍ ሲያደርገን ሰዎች ለኔ ላክልን እኔ ቅዱስ ሚካኤል ልጅ ነኝ። የቅዱስ ሚካኤል ልጅ ነኝ። እኔ አስመሳይ አይደለሁም። ጌታን አስመሳይ አይደለሁም። የማስመሰል ልብ ቢሰጠኝ ኖሮ የአስመሳይ ልብ ቢሰጠኝ ኖሮ ሰው ተቸገረ ምናምን በተባለ ቁጥር ወጥቼ ሚዲያ ላይ ለተቸገሩት ምናምን የምሰጠው ይዤ ምን አገባኝ ብዬ እንደማንኛውም ሰው ጎኔን ይዤ እቀመጣለሁ። አስመሳይ አይደለሁም። እኔ ያለኝን ነገር አካፍዬ ከሰው ጋር የምኖር ሰው ነኝ። አይደለሁም፣ ጌታን አይደለሁም። ለኔ ለልጅ ላክልኝ። ሌላ ስድብ ወይ kan akka keetii kanatu nu ajjeesaa mana amantaa gubaa jira. ልትሄድ ነው? መልካም ጊዜ። እኔ አልሄድም። ሱራ መና አመንታ ጉባ ጅራ። እሺ አተው እግዚአብሔር ለሁሉም ቀን አለ። ለጻፋችሁልኝ ነገር፣ መጥፎ ነገር ለተመኛችሁልኝ ነገር እግዚአብሔር ይክፈላችሁ። እኔ ከዚህ በፊት ቅዱስ ሚካኤል በእሳት ቤትህ ግባ ተብዬ ተረግሜ ያውቃለሁ። መጥተው እግሬ ላይ ወድቆ ይቅርታ የጠየቁኝ እነሱ እንደዛ ብሎ ሲረግሙ ቅዱስ ሚካኤል በትዳር በልጅ በመንፈሳዊ አገልግሎቴ ባረከኝ።
የሰው እርግማንን አሜን ብዬ የምቀበል ሰው ነኝ እኔ። አሜን የፈለጋችሁትን ነገር በሉ፣ እኔ አሜን እላለሁ። ግን በተናገራችሁት ልክ ይክፈላችሁ። እሱን እጠብቃለሁ ከፈጣሪ። በተናገራችሁት ልክ ይክፈላችሁ። ልቦና ይስጣችሁ አልላችሁም። በጣም ብዙ ጊዜ አልፌያችኋለሁ። በጣም መጥፎ ነገር የምታስቡብኝ ሰዎች በጣም አልፌያችኋለሁ። ግን እግዚአብሔር ይክፈላችሁ፣ መድኃኒዓለም ይክፈላችሁ። እውነት ክርስቲያን ከሆናችሁ ቅዱስ ሚካኤል መቼስ ለጸሎት የምትቆሙ ልጆች አላችሁ፣ እንደዚህ የምትናገሩ ጸሎት ስትቆሙ የተናገራችሁት እያንዳንዱ ነገር ትዝ ይበላችሁና ጸሎታችሁን አቋርጣችሁ የራሳችሁን በቆፈራችሁ ጉድጓድ ራሳችሁ ግቡ። ራሳችሁ የሰው እርግማን እኔ እርግማን አይቼ አላቅም በህይወቴ። ኢማራት መጥቼ ነው የተረገምኩት። እሱም መዳም ቤት በምትሰራ ልጅ ነው የረገመችኝ። እሱም ደግሞ በዚሁ ጸበልና እምነት በተነሳ ነው። በዚሁ በጸበልና እምነት ከዛ የሆነ ነጠላ አዘዘችኝና እሱ ከለር ሲጠፋ ያው ለጸሎት ነው የሚፈልገው ምናምን ስላለችኝ ትልቅ ነጠላ ፈልጋለሁ። ትልቅ ነጠላ አድርጌበት ላኩት። ቀይርልሻለሁ እንኳን እስክላት ድረስ እንኳን አልጠበቀችኝም። ጸበል ስለፈለገች ከጸበሉ ጋር አንድ ላይ አድርጌ ላኩላት። ምን ብላ እንደተሳደበች ምን ብላ እንደረገመች እስቲል አረሳው። ወደፊትም እስከ ህይወቴ ፍጻሜ ድረስ አረሳው። ለመጀመሪያ ጊዜ የተረገምኩም ነው፣ ለመጨረሻ ጊዜ የምረገም እርግማን ነው እሱ በቮይስ እስቲል። ግን እንደዛ ተረግሜ እግዚአብሔር በቅዱስ ሚካኤል ቀኑ እንደዛ ብላ የረገመችኝ። ቅዱስ ሚካኤል ወደ ደጁ ጠራኝ፣ በትዳር ባረከኝ፣ ልጅ ሰጠኝ፣ ስራ ሰጠኝ። በቃ ስራውን እንኳን ሰጥቶ ሰው እኛ ጋር እንዲሰራ ለብዙ ሰዎች እንድንተርፍ አድርጎናል። እግዚአብሔር ይመስገን፣ ፈጣሪ ይመስገን። ቅዱስ ሚካኤል አሁንም ከጠላቶቼ ይጠብቀኛል። ቅዱስ ሚካኤል እግዚአብሔርን እሱ ካልጠበቀኝ እኔ ማን ሊጠብቀኝ ይችላል? ይጠብቀኛል፣ አምናለሁ። ለዚህ በጣም አመሰግናችኋለሁ። ቴንኪዩ ሁላችሁንም በጣም አመሰግናችኋለሁ። የምትሰድቡኝ ግን እኔ ወድቃችሁ እናንተ ማየት ነው የምፈልገው። እናንተ ወድቃችሁ ስትሳደቡ ሰዎች ላይ ምን እንዳደረሳችሁ እንዲሰማችሁ ያንን ነው የምጠብቀው። አቤት ኦሮሚፋን ዱበዱ ኦኬ ኦሮሚፋን ነምኒ ጸበለ ፊድና እንጀተኒ ጸበለ ከስኒ ፊዴራ ወደ ጸበለ ገስ እስን ብረገ ይሄ ቦዴ ቪዲዮ ላለኒ ጸበለ ጉርጉሩ ጀርኩኒ ኢንጉርጉር ነምኒ ጸበለቲ ጉርጉር ዮ ጅራቴ በኢቶ ኑጋፈጡ ሚዲያ በላቱ ጅራ ሚዲያ በላረት ኑጋፈጡ ከረሴረት ዮ በርባድ ገራ አመንታት ዮ በርባድ ኑጋፈጣ አንዮን ጸበለ ስንት ጉርጉር ጅራ አንዮን ዶጉመ ጭቦ ስንረት ራወደ ጅራ ጸበልን ገዳምራ ፊዴ ጸበል ከገዳም አምጥቼ ለእናንተ ይድረስ ከማለት መልካም ከማሰብ ውጪ ምን እንዳደረኩ ያደረኳችሁ ነገር ካለ እግዚአብሔርን ክሰሱ። ሰው በገዛ እጁ መልካም ልስራ ብሎ ይሰደባል። መልካም ልስራ በርግጥ አዎ እቺ ዓለም ለጻድቅ ለጥሩዎች ለመልካሞች አይደለም፣ ለኛ ለስንቶቹ እኮ አልሆነችም። ለስንት ብፁዓን አባቶች እኮ አልሆነችም። አንገታቸው የተደፋ አንገታቸው የታረደ ብዙ አባቶቻችን አሉ። ለኢትዮጵያ ጸሎት ባደረጉት ለሀገራቸው ሰላም የሚመኙ አባቶች እንኳን የተገደሉ። እኔ እኮ በጣም ተራ ሰው ነኝ፣ ችግር የለውም። ብዙ ነገር ሊደርስብኝ ይችላል። ግን ደግሞ እንደዚህ አይነት ነገሮችን አልደግመውም። ከዚህ በኋላ መማራ ነው የሚሆነኝ፣ መማራ። በስማችን አትነግድ። ማን ነው ስምሽ? ስምሽ ማን ነው? የኔ ሚካኤል ይላል ስምሽ ስር፣ ግን በስማችን አትነግድ። ሚካኤል የስራሽን ይክፈልሽ። ሚካኤል እኔ ካጠፋው በኔ ካልከፈለኝ በልጄ ይከፍለኛል፣ አምናለሁ። እግዚአብሔር ይከፍለኛል በልጄ። እኔ የዘራሁት እያንዳንዷ ነገር ልጄ ያጭዳታል። በልጅሽ ይክፈልሽ። በአንቺ እንኳን ካልደረሰ እንደው ቅዱስ ሚካኤል እግዚአብሔርን እኔ የምሬን ነው። ቅዱስ ሚካኤል በልጅሽ ይክፈልሽ። ሌላ ምንም ማለት ነው። በልጅሽ